እና ወቀድ አኽበረ ነቢዩ ሰለላሁ ዐለይሂ ወሰለም አነሁ ፊ አኺሪ ዘማኒ ዩርፈዑ ልዕልም ወየክሱሩ ልጀህል። መጨረሻ ላይ እንግዲህ ቅያማ ሲቀርብ ኢልም የሚባለው ይነሳል፣ ወየክሱሩ ልጀህል ብለው ነቢዩ ዐለይሂ ሰላቱ ወሰላም ጅህልና ይበዛል አሉ። እና ወረፍዑ ለዕልሚ ቢመውቲ ሐመለቲህ ነው። መቼም ያው ኢልም ጠፋ ማለት የኢልም ሰዎች ይሞታሉ ማለት ነው እንጂ ዓሊሞቹ እያሉ ከነሱ ላይ ብድግ ያደርገዋል ይቀማዋል ማለት አይደለም ብለው ነቢዩ ዐለይሂ ሰላቱ ወሰላም እንደተናገሩት ማለት ነው። እና ዓሊም መሆን አለብን ሁላችንም ማለት ነው። አሁን እንግዲህ እንደዚህ ከሆነ በጣም ምንድነው ማለት ነው? ወፊ ሀዲህ ልሓል የኩኑ ተዓሉሙ ልዕልሚ ወተዕሊሙሁ አውጀበ ወአውከደ፣ እጅግ በጣም ግዴታና እጅግ በጣም የጠበቀ ተፈላጊ ይሆናል ማለት ነው። እንግዲህ ዒልም ስንል መቼም ያው ዒልም ላይ ትኩረት እናድርግ እየተባለ ነው። ማን ነው እሱ የሚባል? የዒልሞች ሁሉ የእውቀቶች ሁሉ ራስ ዋነኛው ማን ነው? የሁሉም ቁርአን ነው። ቁርአንን ፈልነሕሪስ በጣም ልንጓጓ ይገባል፣ ልንሰስት ይገባል። አላ ሒፍዚሂ ቁርአንን ለመሐፈዝና ወፈህሚሂ ለመረዳት እሱን ለመገንዘብ ወተደቡሪሂ ስንቀራው እያስተነተንና ማዕናውን ትርጉሙን እየተረዳን ወለዓመሊ ቢሂ በእርሱም እንደዚሁ ለመተግበርና በህይወታችን ውስጥ ለመምጣት ወከዛሊከ ልክ እንደዚሁ የእውቀቶች ዋና ቁንጭጮ ራስ ነው ተዓሉሙ ሱነቲ ነቢይ ሰለላሁ ዐለይሂ ወሰለም የነቢያችንን ሱና መማር ወተፈቁህ ፊሃ ፊቅሁን አሕካሙን ብጥር አድርጎ ማወቅ ምን መሆን አለበት? ወልየኩን አኽዙና ሊልዕልሚ ሚን አህሊሂ እንደዚሁ ደግሞ ዝም ብሎ ታገኘነው ሳይሆን እንደው ሪከርድ የተደረገውን ሁላ ሳይሆን ታዋቂ ኡስታዞች ላይ እንደዚህ ጨብጣችሁ ይዛቸዋል፣ አጥብቃችሁ ያዙ። ልክ የሰለፎችን ትምህርት የሚያስተምሩ የሆኑትን ማለት ነው። እና ያው ደግሞ የቀራነውን መቅራት እንዳለብን ኢልም ያለው ሰው ማለት እንግዲህ እኛ የሾዎች ወራሽ ነን እያለ ድቤ ለመምታት የሚወርሳለ ረከቦት ሆኖ ያንን እንትን የሚል አለ። እኛ እንግዲህ ዓሊም የሆነ ሰው የማን ወራሽ ነው? ዋሪሱ ነቢይ ሰለላሁ ዐለይሂ ወሰለም የነቢያት ወራሽ ነው ማለት ነው። ኢልም ያለው ሰው በወረሰው ነገር ይፎክራል፣ ይጎራል። እኛ ግን ኢልም ተምረን የነቢያቱ የወራሽ መሆን አለብን ማለት ነው። እና ኢልም ላይ እጅግ በጣም ትኩረት ልናደርግ ይገባል። ሌላ እንግዲህ ለጧሊበል ዒልም ብዙ ወሲያ ነው ማለት ለተማሪ ሒፍዙል ወቅት ግዴታ ነው። ጊዜን መጠቀምና ጊዜን መቆጠብ በጣም አንገብጋቢ የሆነ ነገር ነው። ኢልም ለሚፈልግ ሰው ኢልም እፈልጋለሁ በኢልም ላይ ትኩረት ይኖረን ስንል ግን ጊዜያችንን ስንጠብቅ ነው ያንን ኢልም ማግኘትና መከሰብ የምንችለው። ከምንታዘበው ነገር ይላሉ ዑለማዎቹ ከፊል ወጣቶች ላይ የሕሪሱ ምንም አይጓጓም አለ እስቲግላሊ ወቅቲሂ ጊዜውን በመጠቀም ወግቲናኒ ሸባቢሂ ወጣትነቱን በመጠቀም ከፊል ሰዎች አሉ። ወነሻቲሂ ምርቃናውን ፈተጂዱሁ የናሙ ሰዓቲ አጥዋል ረጅም ሰዓት ይተኛል። ምን ገይሪ ሐጀቲን ሳያስፈልገው እንደው ጊዜ ላሳልፍ እያለ ወልአኸሩ ደግሞ ሌላኛው አሉ ዩضይዑ ወቅተሁ ወቅቱን ያጠፋል፣ ጊዜውን ይገድላል አሉ። ፊ ቂራአቲል ጀራኢዲ ይሄንን የቲክቶክ ቪዲዮዎችን በመመልከት ማለት ነው። ድሮ ያለው እንትን ስለነበር ነው መጽሔት ምናምን ጋዜጣ ማንበብ ነበር። ሊፈተራቲን ጦዊላ ለረጅም ሰዓታት። ወአኸሩ ሌላኛው ደግሞ ጊዜውን ያቃጥላል ፊ ዚያራቲል ከሲራ ሐዲቃ እያለ እየወጣ ዝም ብሎ በመዝናናት የመሳሰለውን ነገር በማድረግ ጊዜውን የሚገላለ እና ጊዜን በጣም መጠቀም ያስፈልጋል። ግዴታ ከሆነ እንቅልፋችን ውጭ ወደ ቁርአን ቦታ ብቻ መሆን አለበት። በጣም ጊዜ የሚገል ነገር ይሄው ስልካችን ያው ለኛም መጠቀሚያ ነው፣ ለኛም መጎጃምና እኛን የሚጎዳ እንደሆነ መቼም ለማንም ሰው አይደበቅም፣ ግልጽ ነው ማለት ነው። በጣም ከባድ የታዘቡትን ነገር እያስታወሱ ነው። ደግሞ በጣም ይወሰውሳል ይሄ ሸይጣኑ። ቆይ ትንሽ እያለ ሱስ ማለት ሱስ ይሆናል። ግዴታ ነፍስያችንን ማሸነፍና ወደ ቁርአን ቦታ መሳተፍ አለብን ማለት ነው። እና ስለዚህ ጊዜ መጠበቅ እንዳለብን ጊዜ ላይ በጣም እስልምና ትኩረት አድርጓል። ጊዜ ወርቅ ነው የሚባለው ይሄ ዝቅ ያለ ነው። ወቅቱ ሐያቱን ነው። ወቅት የሚባለው ህይወት ነው እንጂ ወርቅ አይደለም። ወርቅማ ይተው የለም በማግኘጫ እንጂ እኮ ሌላ አይደለም። ወቅት ግን ህይወት ነው።
ለምን ህይወታችን እያለቀ ነው። ማንም ነገር በመጨመሩ የሚጎድል የለም። ማንም ነገር ሲጨምር እየበረከተ ነው እንጂ የሚሄደው አይቀንስም ነበር። ግን የሰው ልጅ ዑምር እድሜ ይቀንሳል። ሰውየው እድሜው እየጨመረ ሲሄድ እየቀነሰ ወደ መሞቻውና ወደ መጥፊያው እየቀረበ ነው ማለት እና ጊዜን መጠቀም ደግሞ ሊጧሊብ ዒልም አስፈላጊ ነው። روى الترمذي في سننه من حديث أبي برزة الأسلمي أن النبي صلى الله عليه وسلم قال لا تزول تنقسم قدم ابن آدم يا آدم لج ሁለት ፋናዎቹ አይንቀሳቀሱም ከቆመበት يوم القيامة የትንሣኤ ቀን ከቆመበት አይንቀሳቀስም ወደ ጀነትም ወደ እሳትም አይንቀሳቀስም ምን عند ربه ከጌታው አጠገብ حتى يسأل عن 50 አምስት ከአራት የሚልም አለ። ይሄ አምስት የሚል ዘገባ ስላለ ነው ሁለት ነው ዘገባ عن عمره እንዳጠቃላይ ስለ ህይወቱ ፊማ አፍና በምን ጉዳይ እንደጨረሰ ህይወቱን በምን ጉዳይ እንዳሳለፈ ሳይጠየቅ ጌታው ፊት ቀርቦ ወደ የትም አይንቀሳቀስም። አጠቃላይ እድሜውን ማለት ደግሞ ለየት ባለ መልኩ وعن شبابه ስለ ወጣትነቱ በ18 ዓመትህ በ20 ዓመትህ እንደዚህ የ25 ዓመት ወጣት ሆነ ምን አድርገሃል? ለየት ባለ መልኩ ወጣትነት እንግዲህ 15 ጀምሮ እስከ 30 ባለው ነው ተብሏል። وعن شبابه فيما أبلى ወጣትነቱን በምን እንደጨረሰው وماله من أين اكتسبه وفيما أنفقه ከየት ሰራው እንዴት አድርገህ ወጪ አደረግከው ተብሎ ማለት ነው። ሳይጠየቅ ወደ የትም መንቀሳቀሻ የለም እና በጣም ጊዜ ላይ ልንጠቀምና ትኩረት ልናደርግ ይገባል ማለት ነው። እንግዲህ ሻዒሩ እንኳን ራሱ ገጣሚ ምን ይላል? والوقت أنفس ما عنيت بحفظه وأراه أسهل ما عليك يضيع እንግዲህ ጊዜ ማለት በጣም እጅግ ውድ ነው። ሊጠብቀው ትኩረት ከሰጠሁበት ነገር እጅግ በጣም ውድ ነገር ወቅት ነው አለ። ደግሞ እጅግ በጣም ቀላል ለማጥፋትና ለማባከን ቀላሉ እሱ ነው። ገንዘባችን በጣም ለማምጣት ትኩረት እንሰጠዋለን፣ ለማጥፋትም እንደዚሁ በጣም ትኩረት እንሰጣለን፣ እንዳይጠፋ እንጠባበቃለን ማለት ነው። ጊዜያችንን ግን ለማባከን ምንም አይመስልንም ማለት ነው። ትልቅ ሀብት እያወደምን እንደሆነ አይገባን እና ሒፍዙ ወቅቲ ሊጧሊብ ዒልሚ በጣም አንገብጋቢና አስፈላጊ ነው ማለት ነው። እንደዚሁ ደግሞ ሊጧሊብ ዒልሚ ምን ያስፈልገዋል? ሁስነል ኹሉቅ ብዙ ወሲያናቸው ያስቀመጡት እዚህ ዑለማዎቹ አንደኛ እስካሁን ያሳለፍናቸው ብዙ ነጥቦች አሉ። الوصية الرابعة حسن الخلق ጥሩ ስነ ምግባር ለጧሊብ ዒልም አስፈላጊ። قال تعالى وقل لعبادي يقولوا التي هي أحسن ለባሮች እንዲህ በል ሙሐመድ ሆይ يقولوا التي هي أحسن ያቺ መልካም የሆነችውን እንዲናገሩ በቃ ስበስ በምንቀራበት ሰዓት ማንኛውም እንግዲህ ያው ከቁማችም ሁሉም ጓደኛ የሚቀራ አንድ መስጂድ ወይም አንድ ግሩፕ ላይ የሚቀራ አካል የሆነ ሰው ጋር ነውና መልካምን እንዲናገሩ ሙሐመድ ሆይ ተናገር እና حسن الخلق لطالب العلم አስፈላጊ ነው። إن الشيطان ينزغ بينهم إن الشيطان كان للإنسان عدوا مبينا ሰይጣን እንደዚሁ ጎትጓች ነው፣ በመካከላችን ጸብ ይጭራል። ትልቅ ለሰው ልጅ ትልቅና ግልጽ የሆነ ጠላት ስለሆነ ማለት ነው እና ሰይጣን እንዳይወሰውሰን በማንኛውም በትናንሹ ነገር መነቋቋር የለብንም፣ ቻይ መሆን አለብን። እንደዚሁ ደግሞ እርስ በርስ መከባበር እንዳለብንና መስነው ኹሉቅ እንዳለብን ያው ይሄ ቁርአን ያመለክታል ማለት ነው። ትርሚዚ ባስተላለፉት ሐዲስ እንደዚሁ ነብያችን ሰለላሁ ዐለይሂ ወሰለም ስለ ሁስነል ኹሉቅ ሲናገሩ ማንም ነገር በሙእሚን ሚዛን ላይ እጅግ በጣም ከባድና ትልቅ ሚዛን የሚደፋ ነገር የለም አሉ። ምን ሁስነል ኹሉቅ ከጥሩ ስነ ምግባር የበለጠ وإن الله قال النبي عليه الصلاة والسلام لا يبغض يطلع አይወድም الفاحشة አስጠያፊ የሆነና البذيء መላሰ ጩቤ የሆነ መላሱ በቃ የሚዋጋ የሆነ ይህንን አላህ ሱብሓነሁ ወተዓላ አይወድም። ለስላሳ ለዘብተኛ መሆን አለብን አሉ። እንግዲህ ሁስነል ኹሉቅ ማለት ምንድን ነው ሲሉ እና አብዱላህ ኢብኑ ሙባረክ ሲገልጹት የፊት ፈገግታ ነው፣ መልካምን መለገስ ማለት ነው፣ ከሰዎች ላይ መጥፎን መቆጠብ ማለት ነው።
እንደዚሁ ደግሞ ወአን ተሕተሚለ ልትችል ልትሸከም ነው ማ የኩኑ የሚከሰተውንና የሚደርስብህን ሚንናሲ ከሰዎች የሚመጣብህን መከራና እንደዚሁ ችግር መጥፎ ባህሪ መሸከም ነው። እንዲሁም አጦላቀቱን ወጂ ስትገናኝ ከሰው ጋር በቃ ፈታ ባለፊትና ፈገግ ባለፊት መገናኘት። ወበዝሉል ማዕሩፊ መልካምንም እንደዚሁ ለሰዎች ማበርከት። መልካም ማበርከት ሲባል ግዴታ ኪስ ብቻ ማለት አይደለም። ዋነኛ እሱ ቢሆንም እንዳለ ሰውየው በክብሩም ሆነ ለሰው ልጅ የሆነ ነገር ማድረግ የሚችል ከሆነ ያንን መፈጸም ነው ማለት ነው። ለምሳሌ በቃ በክብሩ ለሆነ ሰው ስራ ለማስፈጸምም ቢሆን ስራ መግባባትም ሆነ ይሄ በዝሉል ማዕሩፍ ይባላል። ከሰዎች ላይ ደግሞ ተንኮልህን እንደዚሁ መቆጠብ፣ ሰዎች ላይ የሆነ መጥፎ ነገር አለማድረስ። ወአን ተሕተሚለ ዋነኛው ደግሞ ይሄ ነው። ወአን ተሕተሚለ ልትችል ልትሸከም ማ የኩኑ ሚነናስ ከሰዎች የሚመጣብህንና ከሰዎች የሚደርስብህን ጅልና መጥፎ ነገር መሸከም። ይሄ ነው ጥሩ ስነ ምግባር ማለት ነው። ከማንኛውም ቢሆን ማንኛውም ወኻሊቂ ናሰ ቢኹሉቅን ሐሰን ያሉት ነቢዩ ዓለይሂ ሰላቱ ወሰላም። ቃለ ኢብኑል ቀይም ረሒመሁላሁ ተዓላ ጀመዐ ነቢዩ ሰለላሁ ዐለይሂ ወሰለም በይነ ተቅወላህ አላህን በመፍራትና ወሑስኒል ኹሉቅ በጥሩ ስነ ምግባር አቆራኞች በአንድ ላይ አድርገው አመጡት። ምን ሲሉ ኢተቂላህ ሐይሱማ ኩንተ የትም ቦታ ብትሆን አላህን ፍራ፣ ወንጀል እንዳትሰራ፣ ወንጀል ላይ እንዳትወድቅ፣ እንደዚሁ ደግሞ ዋጅባቶችን ትእዛዛቶችን እንዳትዘነጋ። ወአትቢዕ ሰይአተል ሐሰና መጥፎ ሰርተህ ከሆነ ደግሞ መልካም አስከትልበት፣ ታብስልሃለችና ታስምርልሃለችና ያች መልካም ስራ። ወኻሊቅ ናሰ ቢኹሉቅን ሐሰን ሰዎች ጋር ደግሞ ስትማማር በጥሩ ስነ ምግባር ተማማር ሲሉ ሁለቱን በአንድ ላይ ያደረጉት ትልቅነቱ ነው። የአነ ተቅወላህ ምክንያቱም ነቢዩ ዓለይሂ ሰላቱ ወሰላም ይህንን የሰበሰቡት አሉ አላህን መፍራትንና እንደዚሁ ደግሞ ጥሩ ስነ ምግባር ከሰዎች ጋር በጥሩ ስነ ምግባር መኗኗር ይህን ሁለቱ በአንድ